በዚህ ቪዲዮ የምናየው ከባለፈው የቀጠለው የቃላት ምስረታ ነው። ፊደላቶቹን እናነብና ከዛ ቃላቶቹን እንመሰርታለን። ለምሳሌ ዛሬ የምናየው ቀና በ ናቸው። ቀ አንደኛ ሲሆን ኪዊኢ ወይም ደግሞ ኬኢ ይሆናል። ኬኢ ወይ ኪዊኢ። ለምሳሌ ቀይ ቀይ ኪውኢ ዋይ ይሆናል ማለት ነው በእንግሊዘኛው ሲጻፍ። ሁለተኛው ቁ ነው። ቁ ደግሞ ኪውዩ ወይም ደግሞ ኬዩ ነው የሚሆነው። ኬዩ ነው የሚሆነው። ቁልፍ 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 ደግሞ ሲጻፍ በእንግሊዘኛ ኪውዩ ኤል ኤፍ ይሆናል ማለት ነው። ሶስተኛ ቂ ነው። ቂ ቂ ደግሞ ኪው አይ ወይ ደግሞ ኬ አይ ነው። ኬ አይ ይባላል። እሺ በቂ የሚመሰረተው ቃል ቂጣ ቂጣ ሲጻፍ ኬአይ ቲኤ ይሆናል ማለት ነው። ቂጣ ብለን እንጽፋለን። አራተኛው ቃ ነው። ቃ ኪውኤ ወይም ደግሞ ኬኤ ነው የሚሆነው። ኬኤ በቃ የሚመሰረተው ቃል ቃሪያ ቃሪያ ደግሞ በእንግሊዝኛ ሲጻፍ ኪውኤ ራ ስለሆነ አርኤ ያ ስለሆነ ዋይኤ ይሆናል ማለት ነው። አምስተኛው ቄ ነው። ቄ ኪውአይኢ ወይ ደግሞ ኬአይኢ ይሆናል። እንደዚህ ደግሞ ቃሉ ቄስ ልንል እንችላለን። ኪውአይኢ ኤስ ይሆናል ማለት ነው። ስድስተኛው ቅ ነው። ኪው ወይም ደግሞ ኬ ይሆናል ማለት ነው። ኪው ለብቻው ምንም አናባቢ የሌለው ወይ ደግሞ ኬ ለብቻው ማድረግ ትችላላችሁ። ለምሳሌ ቅቤ ቅቤ ስንጽፍ ኪው ቢአይኢ ይሆናል ወይ ደግሞ ኬ ቢአይኢ ይሆናል ማለት ነው። ቅቤ ስንጽፍ። ሰባተኛው ቆ ነው። ቆ ኪው ኦ ነው። ኪው ኦ። እሺ በቆ የሚመሰረተው ቃል ደግሞ ቆብ ኪው ኦ ቢ ይሆናል። ቆብ ስንል ማለት ነው። እሺ ፊደላቶቹ አንዴ እንትን እንበላቸውና ቀ ቁ ሶስተኛው ቂ አራተኛው ቃ ኪውኤ ማለት ነው ወይ ደግሞ ኬ አምስተኛው ቄ ኪውአይኢ ወይ ደግሞ ኬአይኢ ስድስተኛው ቅ ኪው ወይ ኬ ሰባተኛው ቆ ኪውኦ ወይ ደግሞ ኬኦ ይሆናል ማለት ነው። ቀጥሎ የምናገኘው በ ነው። በ የመጀመሪያው ቢኢ ነው። በእንግሊዘኛው ሲጻፍ ቢኢ በእንግሊዘኛው በ ምሳሌ በሬ በሬ ቢኢ አርአይኢ ይሆናል። በሬ በእንግሊዘኛው ሲጻፍ ማለት ነው። በሬ በሬ ሁለተኛው ቡ ነው። ቡ ቢዩ ነው። ቢዩ ቢዩ ይሆናል በእንግሊዘኛው ሲወከል ማለት ነው። ምሳሌ ቡና ቡና ቢዩ ኤንኤ ይሆናል ማለት ነው። ቡና ብለን ስንጽፍ በየአማርኛውን ቃል በእንግሊዘኛ ማለት ነው። ሶስተኛ ቢ ነው። ቢ ቢአይ ነው የሚሆነው። አይ ስለሆነ ሶስተኛ አናባቢ የሚወስደው ቢአይ ምሳሌ ቢላዋ ቢላዋ ቢአይ ላ ስለሆነ ኤልኤ ዋ ስለሆነ ደብሊው ኤ ይሆናል ማለት ነው። ቢላዋ ብለን እንጽፋለን። ከዛ የሚቀጥለው አራተኛው ባ ነው። ቢኤ ነው የሚሆነው። ቢኤ 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 ለምሳሌ ባቡር ባቡር ቢኤ ቢዩአር ባቡር ብለን እንጽፋለን። አራተኛው የሚመሰረተው ብዙ የሚመሰረቱ ቃላት አሉ። እነዚህ ይሄ ለምሳሌ ነው። አምስተኛ ቤ ነው። ቢአይኢ ነው የሚሆነው። አይኢ ስለሆነ አምስተኛ ሁሉም ምን አናባቢ ማለት ነው። ተነባቢውን መጨመር ብቻ ነው። አምስተኛ ለምሳሌ ቤት ቤት ቢአይኢ ቲ ይሆናል ማለት ነው። በእንግሊዝኛው ሲጻፍ ቤት የአማርኛው ቤት የሚለው በእንግሊዝኛ ፊደላት ሲጻፍ ቢአይኢ ቲ ይሆናል ማለት ነው። ስድስተኛ ብ ነው። ብ ደግሞ ቢ ብቻውን ነው የሚሆነው። አናባቢ የለውም ማለት ነው። ስድስተኛ ላይ አናባቢ የላቸውም ሁሉም ፊደላት። እሺ ምን ብር ቢአር ይሆናል ማለት ነው። በእንግሊዝኛ የአማርኛው ቃል በእንግሊዝኛ ስንጽፈው በእንግሊዝኛ ፊደላት ማለት ነው። ሰባተኛው የበ ፊደል ቦ ነው። ቢኦ ይሆናል። ቢኦ ቢኦ የሚወክለው ማለት ለምሳሌ ቦርሳ ቢኦ አር ኤስ ኤ ይሆናል። ቦርሳ በ መጨረሻው መሰረተው ማለት ነው። እሺ የመጀመሪያው በ ነው። ሁለተኛው ቡ ነው። ሶስተኛ ቢ ነው። አራተኛ ባ ነው። አምስተኛ ቤ ነው።
ስድስተኛ ብ ነው። ሰባተኛ ደግሞ ቦ ነው። ቢኦ ቢ ቢአይ ቢኤ ቢአይ ቢዩ ቢኢ ይሆናል ማለት ነው። ወደኋላ ስንመለስ ማለት ነው። አሁን ደግሞ የምናየው የንባብ መልመጃ ነው። ሪዲንግ ፕራክቲስ ነው። እነዚህ ሁለቱ ፊደላት የተጻፉ ምኖች ቃላቶችን እናነባለን። ለምሳሌ በቀ አሁን እንጀምርና ከዛ በበ እንቀጥላለን። የመጀመሪያው ቀለበት ቀለበት ኪዊ ኤልኢ ቢኢ ቲ ይሆናል ማለት ነው። እሺ ሁለተኛው ቁ ነው። ቁርስ ኪዩ አርኤስ ይሆናል። ሶስተኛው ቂጣ ነው። ቂጣ ኪውኤ ቲኤ ይሆናል ማለት ነው። ኪውአይ ቲኤ ይሆናል። አራተኛው ቃሪያ ነው። ቅድም የጻፍነው ነው። ኪውኤ አር አይ ዋይ አይ ይሆናል ዋይ ኤ ይሆናል ማለት ነው። አምስተኛው ቄስ ነው። ኪውአይ ኢ ኤስ። ስድስተኛ ቅባት ነው። ኪው ቢ ኤ ቲ ይሆናል። ሰባተኛው ቆ ነው። በቆ ቆብ ቅድም የጻፍነው ኪው ኦ ቢ ይሆናል ማለት ነው። አሁን የምንቀጥለው ደግሞ በበ የሚመሰረቱ ቃላትን እንጽፋለን። በቀለ ለምሳሌ ቢኢ ኪውኢ ኤልኢ ይሆናል በቀለ ብለን ስንጽፍ። ሁለተኛው ቡ ነው። ቡና ቢዩ ኤንኤ ብለን እንጽፋለን። ሶስተኛ ቢ ነው። በቢ ደግሞ ቢላዋ ነው። ቢ ኤልኤ ደብሊው ኤ ይሆናል ማለት ነው። አራተኛ ባ ነው። ባቡር ባቡር ቢኤ ቢዩ አር ይሆናል ማለት ነው። አምስተኛ ቢ ነው። ቤት ቢአይኢቲ ይሆናል ማለት ነው። ስድስተኛ ብ ነው። በብ የሚመሰረተው ብር ቢአር ይሆናል ማለት ነው። ሁለቱም ስድስተኛ ስለሆነ። ሰባተኛ ቦ ነው። ቦርሳ ቢኦ አር ኤስ ኤ ይሆናል ማለት ነው። እነዚህ ምሳሌ ናቸው እንጂ ብዙ አለ ማለት ነው። እነሱ ደግሞ እናንተ ትመሰርታላችሁ። አሁን ደግሞ አረፍተ ነገሮችን እንመሰርታለን። ለምሳሌ ቀስ ብለህ ቁልፉን አንሳው። ቀስ ብለህ ቁልፉን አንሳው። አንድ ሰው ትዕዛዝ ስንሰጥ ቁልፉን እንዲያነሳው ትዕዛዝ ስንሰጥ እንደዚህ እናለን። ቀስ ብለህ ቁልፉን አንሳው እንለዋለን ማለት ነው። በቀ የተመሰረቱ ቃላት አሉ እዚህ ቀስ እና ቁልፉን የሚሉት ማለት ነው። እነዚህን በመጠቀም አረፍተ ነገር ድርጊትን የሚገልጽ አረፍተ ነገር መሰረት ማለት ነው። ሁለተኛው ቂጣና ቃሪያ ይበላል። ቂጣና ቃሪያ ይበላል እንዴ ብለን ስንጠይቅ ጥያቄ ምልክት ነው ከፊት ለፊት የተቀመጠው። ቂጣና ቃሪያ ይበላል ወይ ብለን እየጠየቅን ነው ማለት ነው። ቂጣና ቃሪያ ይበላል ብለን ጥያቄ ምልክት ካደረግን እየጠየቅን ይበላል ወይ እያልን ነው ማለት ነው። በቀ የሚመሰረቱ ቃላት ሁለት አሉ። ቂጣና ቃሪያ የሚሉ ቃላት ማለት ነው። እዚህ ውስጥ በቀይ የተደረገባቸው ምልክት የተደረገባቸው። እሺ ሶስተኛው አረፍተ ነገር ቄጤማና ቅቤ ቄጤማ እና ቅቤ ገዝታ ቆየች። ቄጤማና ቅቤ ገዝታ ቆየች። እሷ ምን እንደገዛች ሲያጠይቅ ሲናገር ቄጤማና ቅቤ እንደገዛች ገዝታ እንደቆየች ይናገራል ማለት ነው። እዚህም ሶስት በቀ የሚመሰረቱ ቃላት አሉ። ቄጤማ ቅቤና ቆየች የሚሉ ማለት ነው። ከዚህ ውስጥ ከመጀመሪያ ጀምራችሁ ስታዩ በቀም በቁ በቂ በቃ በቄ በቅ በቆ በሰባቱም አሉ ማለት ነው። አሁን የምንቀጥለው በበ ነው። በቀለች ቡና እያፈላች ባልዋ መጣ። የበቀለች ባል ምን እየሰራች ነው የመጣው? ቡና እያፈላች እያለ። በቀለች ምን እየሰራች ባሏ መጣ ከተባለ ደግሞ ቡና እያፈላች እያልን እንመልሳለን ማለት ነው። ድርጊት ነው። በቀለች ቡና እያፈላች ባሏ መጣ። ባሏ የመጣበት ሰዓት ቡና እያፈላች ባለችበት ነው ማለት ነው። ከዚህ ውስጥ በሚመሰረቱ ቃላቶች አሉ። በመጀመሪያው በሚመሰረት በቀለች የሚል አለ። በቡ ቡና የሚል አለ። በባ ደግሞ ባሏ የሚል አለ ማለት ነው። የሚቀጥለው ቤቲና ብርሃኑ ቦርሳ ገዙ። ቤቲና ብርሃኑ ሁለቱም አንድ ላይ ሆነው ቦርሳ ገዙ ይለናል ማለት ነው። ከዚህም በምን የሚመሰረታሉ? በሚመሰረቱ ቃላት አሉ። ለምሳሌ ቤቲ የሚል ብርሃኑ ቦርሳ የሚል ማለት ነው አሉ ማለት ነው። ቤቲና ብርሃኑ ቦርሳ እንደገዙ የሚያመለክት አረፍተ ነገር ሰራን ማለት ነው። በበ የሚጀምሩ ፊደላትን
ተጠቅመን ቃል መሰረትን ቃላቶችን ተጠቅመን ደግሞ አረፍተ ነገሩን መሰረትን ማለት ነው። ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ።